እናታችን ናት ሁለተኛ እናታችን ብሎ ተናግሯል። የፈለክ ጥላኝ አይደለም መጥላት ከጮጋራ ውስጥ አገባኝ። እውነት ነው። ትላንትና የመጣ ነው መጣንባት እንጂ አልመጣችብኝም። በባለቤቴ ጉዳይ ከሆነ ሰሚራ ደግሞ አታስገቢያት ብዬ መች አስገባቻት? ሀቢባ እውነት ለመናገር 40 ስንት ሀቢባ አታስገቢያት ስል እኮ አስገባታለሁ ብትልም አላስገባቻትም። አንድ ነገር ማወቅ አለባችሁ። ሀቡ አታስገቢያት ያልኩት ምክንያት ስላለኝ አታስገቢያታል። ቤት ገብቼ ትደውል አይደል ያስገባሁት? አንተ ደውለህ ካስገባች ለራሷ ልታጠፋስ? አዎ ልንገር፣ ይኸው ቤት ገብቼ አጋጣሚ ዋይፋይ እየሰራ አይደለም መሰለኝ መኪና ውስጥ ስላለ ትልቁ ስልክ ማለት ነው እንጂ ትጮሁ ነበር። ቀጥታ አስገባኝ። ይኸው አለች እየሰማች ነው። ታርቀናል አልሐምዱሊላህ። ከሰሚራ ጋር ታርቂያለሁ። አስገባኝ። ወላሂ ማታስገባኝ ከሆነ ሀቢባን እንደከለከልካት የሀቢባ ቤት ሪፖርትም ተደርጎ በምንም ምክንያት ቢዘጋ ወይ አንተ ወይ እኔ ብላ ብላ ስታነሳ ነፍሰ ጡር ናት፣ ታሳዝነኛለች። ባለቤቴ ናት፣ ሰው ሳይወድ አያገባም። ያለኝ ውሳኔ ሀቢባ ቤት መግባቱ በኋላ ጥፋተኛ ነች ልበላት እንጂ ሀቢባ ቤት እንደገባ ባለቤቴም ያደረግኩ እኔ ነኝ። ሀቢባም እኮ ሴት ልጅ ናት፣ ጠንክራ እንጂ በጭንቅላት በልጣችሁ እንጂ ዝም ብዬ ቁጭ ብዬ 4 ሰዓት ሰውን ከምሳደብ ወይ ሌላ ነገር ከማደርግ እህቶችን ልርዳ ብላ እንጂ ሌላ ነገር ጎሏት ቸግሯት ልትለምናቸው ለምን የተቀመጠችው መልስ ለመመለስ የሚያስፈልጋቸው አንዳንድ አሜሪካና ሌላ ቦታ ሆናችሁ የምትለምኑ አረብ ሀገር ቁጭ ብለን ብንለምን ከኛ ያምርብናል ነው። እኔ ስም አላነሳም፣ ቤቴ ላይ ነው ስም አንስቻለሁ። ጠዋትም አሁንም አነሳለሁ። እንኳን አፋታች እንኳንም ባለዳር ሆነች። ሌላ ነገር ትሉ ነበር። እንኳን አፋታችኝ። ይኸውና ባለቤቴን ከሆነ ታርቅ ያለው ገባችሁ? ወላሂ ሀቢባ ምንም ነገር አላፋታችኝም። እኔ እናንተ በምትሰሙት ጆሮ አልሰማም፣ በምታስቡት አይምሮ ማሰብ ግድ የለብኝም። እኔን መርገጥ መብት አላችሁ። ጥፋት ባላችሁበት ቦታ ስትረግጡኝ አያለው ረገጣ ሼር ታደርጉልኛላችሁ። ትክክለኛውን እማርበታለሁ። ዝም ብሎ የጥላቻና የቅናቱን ደስ ይለኛል። ቅናት ከሌለ ሰው አያድግም። ቅናተኞች ስላሉ ነው ከኢጅፕት መጥቼ እዚህ እየሰራው ያለሁት። ከማንም በላይ እየሰራው ነኝ። እየሰራው ያለሁት ደግሞ ቅናታም ባይኖረኝ የሚጠላኝ ባይኖረኝ አልጠነክርም ነበር። ስለዛ በእኔ በኩልም ሰሚራን በጣም ነው የምትወድሽ። ቁጭ እያለች ነው አንቺ ስር የምታድረው። ጥላቻ የላትም ያንቺን። እኔም እንደዛው ነኝ። ቤታችሁን እየከፈታችሁ ሌላ ነገር የምትናገሩት በእናታችሁ አቁሙ። ሰው ይውደደኝ ብዬ ሀቢባ እህቴ ለማለት የግድ ከኔ ጋር መወለድ የለባትም። መጨረሻ ላይ የምናገረው ምን አባቴ እኔ ማንም በልጣለሁና ነው። ፌመስ ስለሆንኩ የሴት ልጅ እንባ ይደበቅ ነው እንዴ? አሁን ተወዱኛላችሁ በእውነት። ማንም መጥቶ እንደሚናገረው ያችን ብትሆን ይችም ተናገሩ። ኑ አላለችም፣ ማስታወቂያ አልሰራችም። ሀቢባ ጋር ውሰዱልኝ ስላለች አመጣው እዚህ ስር ኖ ምናምን የምትለው ይሄድ በጭንቅላት ተተከላ አያገባኝም፣ አትወክለኝም። ሄደዛ ቅድሙንም እዚህ ቤት የሚገባ ሰው ማን እንደሆነ ስለምናቅ የፈለከውን ማለት ትችላለህ። እኔ ወላሂ ዙልም አልወድም። እህቴ ነሽ። እሷም ግን ለወንዶች ማስተላልፈው መልእክት መጨረሻ ላይ ሀቢባም ሴት ልጅ እንደሆነች ጎበዝ ናት እንጂ እንደናንተ ዘግታ ሚዲያዋን ጠፍታ እንደዚህ ተባልኩ ምናምን እያለቀሰች ምናምን እንደ ሌሎች ሴቶች እንድትሆን ነው የምትፈልጉት። እሷ ደግሞ በፍጹም አትሆንም። ገባችሁ? በፍጹም አትሆንም ሀቢባ። ወንድሜ ማሜም ጠዋት ቤቱ ላይ ተቀይሞ ነበር። ልክ ሰው ስሚኝ፣ ማሜ ወንድሜ ነው። አባት ስለሌለኝ አባቴም ነው እሱ። አንቺ ቪዲዮ እየሰሩ ትዳር ታፋታለች ምናምን ሲያይ ሰው የሰማውን ባያወራ ጥሩ ነው። ማሜ ሲናገር ማሜ እያልኩት ይሄን ነው እኛ ነን አልኩት። ለምን የምችለው ወንድሜን ነው እና አብዲን ነው። አብዲንም ልክ እንደ ወንድሜ ስለማየው አስረዳዋለሁ። ከፈለገ ይቀየመኝ፣ ከፈለገ ይምታኝ፣ ችግር የለውም አስረዳዋለሁ። ማሜም ቢሆን
ወንድሜ ስለሆነ ሂጄ ገብቼ አስረዳሁት፣ አስቆምኩት። ሌላ ነገር ሊናገር ሲል ማሜ ሀቡ በኦሮምኛ ነው አላህ ነው የሚሰማው፣ ምላሴ ይታሰራል ነገ በኦሮምኛ ነው የነገርኩት። ሀቡ እኮ ይታዘበኛል እሱም ለማሽቃበጥም ከሆነ ሀቢባ እኮ ማሜ እኛንን ሂደን ልጅቷ ቪዲዮ ሰርታ እንደዚህ አይነት ቪዲዮ ልጆችን ይዤ አሁን ራሱ እኮ የሳውዲ አረቢያ ልጅ በብሔር አንዳንድ ሰዎች በሌላ ጥላቻ የሰከሩት አላውቅም። እሱ ሌላ ነገር ነው፣ አያገባኝም። እኔን ከምንም ካሁን በኋላ የድሮ ሙባረክ ሞቷል። በምንም እንደተገብ በጎጥም የለውም በምንም የለውም ብሔርም የለኝም። ሙስሊም መሆኔንና ሰው መሆኔን ነው የማውቀው። ኢትዮጵያዊ ነኝ፣ ወደዳችሁም ጠላላችሁም። ኢትዮጵያዊነቴን መፋቅ አልችልም። ሙስሊም መሆኔን አልቀይርም፣ ሰው መሆኔን አልቀይርም። ሌላም የማውቀው ነገር የለም። ስለዛ ማለት ነው ቤታችሁን ከፍታችሁ ፎቶዋን ዘግዝቃችሁ ምሰድቧት። ትላንትና የተፈጠረው ጉዳይ ቃል በቃል ልጅቷ ቪዲዮ ሰርታ ለሀቢባ ሼር አድርጉልኝ ስላለች የኔም ጉዳይ ሀቢባ ጋር ሌላ ሰው ይዞት መምጣት ስላልፈለኩ እኔ ነኝ የገባው። እኔን መሳደብም መውቀስም እንትን ማለትም ትችላላችሁ፣ ግን በእኔ የተያያዘ ሀቢባን አትስደቧት። በሌላ ምክንያት ወይ ደግሞ በሌላ ነገር እንደፈለጋችሁ አያገባኝም። በእኔ ምክንያት ግን ሀቢባ ናት ትዳር ያፋታችሁ አትበሉ። ልወቅም አልወቅም ትላንትና ያመጣሁት እኔ ነኝ፣ ጉዳዩንም ያመጣሁት እኔ ነኝ። ጨርሻለሁ። ሀቢባ ሙባረክ፣ በመጀመሪያ ሐቀኛ ስለሆን ሐቅ ይውጣልክ። አመሰግናለሁ። ግን መተክ ራሱ ባትናገር እኔ አንተን እኮ አልተቀየምኩህም። እኔ ይኸውልህ በጣም ሙድ የገባኝ አራዳ ዘመናዊ ሰው ነኝ። ሰገጤ ፋራ ገገማ አይደለሁም። አንዱ በተናገረው አንዱን የምቀየም ሰው አይደለሁም። አብዲ የሚባለው ባለጌ አፉን ለከፈተው አንተን ጥሩን ወንድሜን አልቀየምም። እሱ የኔ ፐርሰናል ጥላቻ አለብህ። ኔቨር የግል ጥላቻ አለበት። የግል ጥላቻ አለበት። ከሚባለው ነገር የግል ጥላቻ ሳይሆን በጣም የግል ጥላቻ አለበት። ባለፈው ሰው ታገተ ሲባል በዛን ጊዜ አጋጣሚ ወላሂ ያለ መግባባት እንጂ ሀቡዬ እማይተሙት ልንገር ሙባረክ እኔ ማስመሰል ስለማልወድ ሀቁ ልንገር ነው። ፐርሰናል ጥላቻ አለበት። ለምን እንደሚጠላኝ ልንገር። ምን አለ ከማንም በላይ ሀቢባ እኛን ትጠላናለች አለ። በብሔር እኔ ብሔርተኛ አይደለሁም። እኔ አንድ ቀን ስለ ብሔሬ እንዲህ ነው ብዬ አላውቅም። እኔ ሰውን ሁሉንም እምነት ሁሉንም ብሔር እኩል የምወድ ሁሉንም ኢትዮጵያዊ እኩል የምወድ እዚህ ቤት በ3 ዓመት ውስጥ ያልተረዳ ኢትዮጵያዊ ያልተረዳ ብሔር ያልተረዳ እምነት የለም። በሚሊዮኖች ታመው መጥቶ የተሰበሰበላቸው ሁሉም ብሔሮች አሉ። ለዛ ደግሞ ማስረጃ ቪዲዮዎችም ደብተሬ ላይ የተመዘገበውን ከነስማቸው ከነ ባንክ አካውንታቸው ከነ ቁጥራቸው ሁሉን ነገር ማስረጃ ማቅረብ የምችል ሰው ነኝ። ደረቴን ለፍቼ ይናገራለሁ ማስረጃ ስላለኝ። ኦኬ እዚህ ቤት አንድ ሰው ገብቶ ብሔርክ እንደዚህ ስለሆነ አንተ አትረዳም ተብሎ ይወጣ የለም። እንደውም ከሁሉም በላይ ይቅርታ ብሔር መጥራት አልወድም፣ ከሁሉም በላይ ኦሮሞዎች ናቸው እዚህ ቤት የተረዱት። እያንዳንዱ ቪዲዮ ይመሰክራል። መዳም ቤት ሲጎዱ ፖሊስ ደውዬ እንዲደርሱ ያደረኩላቸው፣ ከቢሮ አውጥተው ጥለዋቸው ትኬት ለምኜ ቆርጬ ስንት ነገር አድርጌ ሀገራቸው ሸኟቸው፣ ከቤተሰቦቻቸው ጋር ያገናኟቸው፣ በኦሮምኛ እየመረቁኝ ሁላ ቪዲዮ የላኩልኝ ማስረጃ ለጥፌ ቪዲዮ የሰራሁት ስንት አለ። እኔ ብሔር መርጣለሁ እንደ እኔ ሰው ሳግዝ ሰው ሳያቅሽ ሲቀር አንድ ነገር አለ እንግዲህ እኮ ካላወቀ ይጠይቅ። ስለኔ ከመናገሩ በፊት ሀቢባ ኦሮሞን ትጠላለች። አንቺና አብዲ መሀል ያለውን ጉዳይ ለአንቺም ወንድምሽ ነኝ ለአብዲም ወንድሙ ነኝ። ወላሂ ወንድሙ መርዝ ነው እሱ። ጥሩ ሰው አይደለም። በጣም ዘረኝነትና የሰው ጥላቻ አለበት። ሰውን በሰውነቱ የሚያምን አለ። አልተረዳዳችሁም አልኩሽ። እኔ በቃ እሱ ይናገር አንቺ አትናገሪሽ። ለምን ታውቂያለሽ? ወላሂ አልተረዳዳችሁም እንጂ እኔ አሁን አብዲ እንደዚህ ነው ብል ላታምኚኝ ወይ ደግሞ ያደላው ስለመስልሽ እዚህ ምድር ላይ ወላሂ በጣም የምወደውና የሚወደኝ ጓደኛ ወንድ ማን ነው ብለሽ እስኪ ጓደኛን ጥራ ብትይኝ እሱን ነው የምጠራው። ለምን ብዙ ነገር ውሎልኝ ለእኔ ብሎ እናቱ ልጁ ባለቤቱ ተሰድባ ታምሜ በሽተኛ ሆኜ አቋም ያለው ከኔ ጋር ቁሞ ማለት ነው ቱርክ ድረስ ሊሄድ ፕሮሰሱን ከጨረሰ በኋላ ወንድሜ ቤት እያስቸገረ ነው ይሄድና ከዛ በኩል ደግሞ ሌላ ቦታ ማለፍ አለበት ስለተባለ ወንድሜ ቀይሬ ይሄድኩ። ስለዛ ወላሂ ሀቢባ ከፈለግሽ
ውሸታም ነው በይኝ እንጂ አንድ ቀን ግን የሰው ልጅ እንደጣላ አይቀርም። አንቺና አብዲ እርግጠኛ ነኝ አንድ ቀን ትገምችኛለሽ። እዚህም መጥቻለሁ አንድ ቀን ገባሽ? እሺ ሙባረክ አንድ ነገር ልንገርክ፣ ምን እንደሆነ ያለው ሀቢባ ቤት አንሄድም ብዬ የተከራከርኩት ሀቢባ በጣም እንደምጠላን ፕሩፍ አለኝ አለ። የዛሬ ዓመት ከ6 ወር ምንድነው ፕሩፍክ ይባላል። በአረንጓዴ ቢጫ ቀይ ሲኒ በሚኒሊክ ሲኒ ቡና ትጠጣለች። እንዴት ነው እኔ በአረንጓዴ ቢጫ ቀይ ሲኒ ቡና መጠጣቴ ክፉ ሰው መጥፎ ሰውና ኦሮሞን ጠል የሚያደርገኝ? እንዴት ሰው በሲኒ እንዴት ሰው ይለካል? ማለት ጭንቅላቱ እዚህ ድረስ ነው ወይ? የሆነ አንድ አሁን ማስረጃ ብሎ ማቅረብ ያለበት እሱ የሆነ ኦሮሞ ሰው ገብቶ እዚህ ቤት ችግሩን ሲናገር እኔ ኦሮሞ አረዳም ብዬ ከቤቴ ባባል ያ ትልቅ ማስረጃ ነው። አዎ ሀቢባ ኦሮሞ ትጠላለች ይባላል። እንዴት ሰው በምትበላበት ሲኒ እንዴት ሰው እኮ ባገኘው ነገር ይበላል፣ ባገኘው ነገር ይጠጣል። እንዴት እንደዚህ አይነት አስተሳሰብ በጣም ጭንቅላቱ የወረደ መሆኑን ያሳየበት ቤቴን ከፍቼ ከማዳመጥ ወደኋላ ልከዳሽ ይላለሁ ወንድሜ እያልሽኝ እያመንሽኝ ሙባረክ እንደዛ ነው የምትለያቸው ነገር አለ። እንደዛ ሳሎን ስትገኝ ታዝኛለሽ። ስለዛ የሰው ልጅ ይጋጫል፣ ብዙ ነገር ላይ እንትን ይባላል። ስለዛ አሁን እንደ በፊቱሽ ስራሽን ቀጥይ። አሁንም ሌላ አንድ ልጅ ገብታ ቅድም ሙባረክ ሀቢባ ጋር እንድትወስደኝ ፈልጋለሁ ባለችው ሌሎቹ አንዳንድ ሰዎች ኖ እያሉ ነበር። የት ይታይልሽ ጉዳይሽ አልኳት። ሀቢባ ቤት ይታይልኝ አለች። እኔ ደግሞ ሀቢባ ብሎክ እስከምታደርገኝ ወይ ደግሞ አትምጣ እስከምትለኝ ድረስ ወዝሻለሁ ብዬ ቃል ገባሁላት። መቼም ነው ሙባረክ፣ በጣም ነው የምወድክ ወንድሜ ነክ። መወለድ ቋንቋ ነው። እሺ መቼ ማንም አፉን ቢከፍት ኔቨር እኔ አንተን ልጠላህ የምችለው መጥፎ ነገር ስታደርግ ባይክ ሴት እህቶቼን ስትበድል ወይም ከራስህ አፍ ሲወጣ ካላዩ በስተቀር ማንም አብሮክ ተቀምጦ አፉን ስለከፈተ አብሬ መጨፈልቅ ሰው አይደለም። በጣም ጥሩ ጸባይ ነው። ከአንቺ ራሱ መማር አለብን። አዎ እስከሚታይ ድረስ ወይ መረጃ እስከሚደርስ ድረስ እንትን ማለት ነው። እና እዚህ ላላችሁት ወላሂ ውሸት ምን ያደርጋል? ትላንትና መርየምን ያመጣዋት እኔው ራሴ ነኝ። እንደውም ሞዴሬተር ስለሌለኝ እንጂ በዛኛው ስልክ ማስገባትም እኔ ነበርኩ ሰቅጄ ማለት ነው። ትላንትና ይዣት የመጣው እኔ ነኝ። ችግሯ እንደዛ ተነጋግረናል። ሌላ ነገር ደግሞ ነገ እንዳይመጣ ሀቢባ ቃሏን ሰብራለች። ገስት ልኬላታለሁ። ሙባረክ ደስ የሚልክ ነገር አስመሳይ አይደለሁም። ወዲያው ሪከርድ እንደተላከልኝ በየቤቱ ገብታ እንዳወራች ትናንትና የሆነ ሰው ቤት ዛሬ የሆነ ሰው ቤት እንደላክ 2 ቤት ገብታ እንዳወራች ሪከርድ ሲልኩልኝ ምን አልኩ? ሙባረክ በእናትህ አጥንት የማልከው እኔ ቤት ላይቭ ሪከርድ አለኝ ለሷ ብዬ ያስቀመጥኩት ነገ ባያሰራላት አይዲዋን ባለው ጊዜ ባያደርስላት ሙባረክን አምጥቼ ላይቭ ላይ ህዝብ ፊት ለመጠየቅ ላይቭ ረጅም ስለሆነ አጭር ከዚሁ ስልክ ላይ ቀዳሁትኝ። ትናንትና ምን ሲል በእናቱ አጥንት ሲምልና የትም ቤት ገብታ ስሙ ካላነሳች በሳምንት ውስጥ ኢቃማዋን አስጨርሶ መጥቶ እዚህ ቤት ገስት ላይ ህዝብ እያየ ሊያስረክባት አይዲዋን ቃል ሲገባ ሪከርድ አደረኩትና በስልኬ አጭር ሪከርድ አስቀመጥኩ። ረጅም ላይቭ ዳውንሎድ ከማድረግ ታውቃላችሁ 6 ሰዓት 8 ሰዓት ነው እኔ ላይቭ ላይ የምቆየው። ያንን ሁሉ ዳውንሎድ ማድረግ አይችልም ስልኬ። ለዛ አጭር ቀድቼ ለሷ ብዬ አስቀመጥኩ። ዛሬ ጠዋት ዋትሳፕ ላይ ከእንቅልፌ ስነሳ ቅድም ምን ደረሰኝ? አንድ ማታ የሆነ ሰው ቤት ዛሬም ደግሞ የሆነ ሰው ቤት ገብታ ስለ ሙባረክ እና ስለ ራሷ ስታወራ ጭራሽ እንደውም የዛሬው የተላከውማ
ተገርዟል አልተገረዘም እያሉ ሲያላግጡበት ሙባረክ ላይ እየሰደቡኝ ለምን ቪዲዮ ተልቆኝ ቁጭ ብላ እየከሰስኳት ስለሆነ ካውስ አጀምሬ ሻወር ገብቼ ወላሂ ለራሱ አምላኩለትና ህግ ትፈልገኝ በህግ ትፈልገኝ እጄን አንስቻለሁ እኔም እጄን አንስቻለሁ ህግ ፈልጋታለሁ ጨርሻለሁ አመሰግናለሁ እኔ ሄጃለሁ ዶታ ነው እዚህ በኋላ እኔ ሙባረክን ለምን በቃልክ ለምን በሳምንቱ አይዲዮ አላለቀም ብዬ አልጠይቀውም ምክንያቱም በእናቱ አጥንት ትናንትና የማለው የትም ቦታ ገብታ ስሙን ካላነሳች በሳምንቱ ውስጥ ጨርሶ አምጥቶ እዚህ ላይ ያስረክባት ነበር ሶስቷ ከአንድም ሁለትም ቤት ገባች አወራች ስለስሙ እሷ ቀድማ መስመር ጣሰች እሷ ቀድማ ውላቸውን አፈረሰች ከዚህ በኋላ መጠየቅ አትችልም እኔ ለራሷ ቮይስ አድርጌላት አበባሽን አጨርሻ አላስገባሽም ብያት ነው ብር 19,000 ብር በልቶኛል ወርቅ በልቶኛል ያለችው ነገር ሴት ልጅ እንደማልበላና በእናቴ አጥንትም ይያለው ሴት ልጅ እንደማልበላ ሰሚራ ባለቤቴ ትመሰክራለች ሌላ ሰው ተይና ማለት ነው አይ ችግሯ መፍታት ሳይሆን ፍምስና ነው የፈለገችው ለዛ ነው በየቤት ይዞረችው ነገር ብላ አካውንቷ ሰጣኝ ላይ ግባበት ብላ ወላሂ እኔ እጅ ነበር ፎቶ ላነሳልሽ ይችላል እኔ እጅ ነበር አካውንቷ ብዙ ነገር ያለ ነበር እሷ ፈመፈመስ ፈለገች አንዴ ትፈቅድልኝ አንዴ እሺ ሙቤ አንዴ መኩ ያውራ እሺ መኩ ይኸውላችሁ እኔ ትላንትና መሀል ገባ ነበር በጣም ነገሩ ሳይፈስ እንደዚህ ሳይንዛዛ እናንተንም ማስገብቼ ቢሆን ኖሮ እኔ እንኳን በሚኒሊክ ሲዲ ቡና ጠጣች ተብዬ እንደዛ ተብጠልጥያለሁ አመት ሙሉ እናንተንም ማስገብቼ ቢሆን ኖሮ ሀቢባ ይሄን ቤር አስገብታ ይሄን ቤር እንደዚህ ያደረገች የዚህን ቤር እንትን ትዳር አፈረሰች ተብሎ ትልቅ እሳት ነበር የሚነሳው አይ እሱን ቆይ ሲቀጥሉ አወራበታለሁ ይኸውልህ አቡዬ አይኖርሽ ይገባኛል ልፋትሽ ይገባኛል እሱን ለማስማት ብዙ ጥረት ስታደርጊ አይቼሻለሁ አሮ ነው ነፍሰ ጥሩ ነሽ ሁሉ መሸከምሽ እኔ በጣም ነው ማዝነው ኤኒዌይ አይዞሽ በርቺ ሙቤ ግን እኔ አንድ ነገር ልንገርህ ወንድ ልጅ ነህ ይሄ መፈመስ የሚባለው ነገር እናውቀዋለን ምን እንደሆነ ሰዎች ደግሞ ሁሉ ጊዜ በተለያየ መንገድ ይመጣል በእኔም ላይ ብዙ ነገር ደርሶ ያውቃል ገብቷል አንድ ሰው ለመጣል ሰው ብዙ መንገድ ይሄዳል ግን እኔ አሁን አንተን የምነግርህ ምንድነው ለሴቶች ስትቆረቆር ለሴቶች ብዙ ነገር ስታደርግ የቆየ ሰው አይኖ ቅድም ሰምተህ ከሆነ እኔ ድንገት ስገባ አቡ አላወቀም ነበር ምን ደረጃ ላይ እንዳሉና እንደ ቀልድ ነበር እየተጫወተ የነበረውና እኔ ገብቼ አስቆምኩኝ ሰምተህ ከሆነ ገባውና ተው ሙቤ እንዲህ ቃል ገብቷልና ይሄ ነገር ልክ አይደለም እና አንቺም እንዲህ ለምን ታደርጊያለሽ ስላት ወይ እኔ እኮ በመጥፎ አላነሳሁትም ብላ ደነገጠች አቴንክ ይመስለኛል አላርለም አዲስ ብዙ ፎሎወር ባንዴ ሲመጣላችሁ ትንሽ መስመር ለቀቅ ፎሎወር አገኘች ባንድ ቀን አዎ አዳምጠኝ እኔም በደንብና ትንሽ ለቀቅ ያደርጋሉ ሴቶች ደግሞ እንደዚህ ተፈላጊነት ሲመጣ የሚሰማቸው ስሜት አለና ባለ ሳታውቅ ስተት ውስጥ ገብታ ነው እቺ ልጅ ምንም ይሁን ምንም ፈጣሪ ፊት ሚስቴ ብለ በወቅቱ ፈርመላት አንተና ፈጣሪ መሃል ያለ ነገር የዚች ልጅ ህይወት መበላሸት ላንተም ያስደስታል ብዬ አላስብም እሷ ልታጠፋ ትችላለች እውነቴን ነው የምነግርህ ዛሬም ነገም ታጠፋለች ግን አንተ እስከዛሬ እንኳን ሚስቴ ብለ ለፈረምክላት አይደለም እስከዛሬ ድረስ በረዳቸው ማጣቃቸው ሴቶች ልጆች ልክ እንደዛ ሆነ ሚውት አድርጎ እንደማለም ማን ነው ያስተጋባል ያኛው ማን ሰሚራ ማሪ ሚውት አድርጊ ሰሚራ ለምንድን ነው ሚውት ማታረጊው ሰሚራ ሚውት ሳረጋት እንዲያገኝ ተወጣው ቆይ መልሼ አስገባሻለሁ መልሰሽ ጻፊሽ ሰሚራ እሺ እኔ ሳወራ ከሷ ጋር ነው የሚያስተጋባው እና ሙባኤው አንተ ለፈጣሪ ብለህ ለሚያይክ ህዝብ ብለህ እኔ እንዳንቺ ክፉ አይደለም ብለህ አስራና ተገላገላት ከዛም ከፈለክ ፍታት ግን የሚመስለኝ እኔ ምንድነው እላህ አትግባ ከነሱ ጋር በቃ እንዴ ነው አንተ ደረጃ ነው ወቀው ብዙ ነገር ያረክልኝ ማኩ አንድ ነገር ነገር እፈልጋለሁ ወለላ መናገር ስምህን አይቶም አንዳንድ ሊጠላ ይችላል እኔ ባለፈው ነው አንተን ያየው በሐኒ ምናምን የምትባለው ሳውዲ አረቢያ ላይ ታገተች ሞተች ምናምን ሲባል ስትናገር ነው ያየው ፎሎ ያደረኩ ራሴ ማለት ነው
እውነቴን ነው። በጣም ነው የማደንቅህ። እኔ የምፈልጋቸውን ስራ ነው የምሰራው፣ እውነት ለመናገር ማለት ነው። እዚህም አቢባ ጋር በቀደም ያቺ ልጅ ሙታ የሞተችው የኦሮሞ ልጅ ናት። ኦሮሞ፣ አማራ፣ ትግሬ ሳትል ሳታጣራ ገብተህ እንደ አንድ ሰው ስራ አንትተህ ስትከራከር እያደረካቸው በልጆች እዩ። እንደዛ ነው ብለህ በጣም 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 እንደዚህ አይነት ሰው ይመቸኛል። የፈለገ ብሔር ይሁን። እኔ ብሔር ጠል አይደለሁም። ሲጀመር ብሔር ጠል ሳልሆን አንቀልቅሎኝ የሆነ ሰዓት ያደረጋቸው ነገር አለ። እሱን ጨርሼ ማንሳትም ስለማልፈልግ ይቅር። እሱ የትኛውንም ብሔር ጠል አይደለሁም። የትኛውንም ሃይማኖት ጠል አይደለሁም። ለማንም ነው እየሰራው የነበርኩት። አጋጣሚ ተፈጠረ። ትላንትና መጣች፣ አስገባዋት፣ ታየላት። ጉዳዩዋ አቢባ ጋር መታየት ስለፈለገች ጉዳዩዋ አቢባ ጋር እንዲታይላት ስለፈለገች አቢባ ጋር መጣ፣ ታየ። እሺ አይ ሀቄ ሳይወጣ ምንም ነገር አላደርግም ስል መጨረሻ ላይ ሴት ልጅ ስትናደድ የፈለገችውን ነገር ትላለች እና ብላ ነገሩን ጨርሰን ገስትና ገስት እየገባሽ ሌላ ነገር አያስፈልግም፣ ጠብቂ የእናቴ አጥንት ብዬ ሚዲዬ እሺ ተባብለን እሺ ብላ እንትላለች። ማታ ገስት ላይ ነው ያደረችው፣ በኔ ስም ማለት ነው። ዛሬ ጭራሽ ደግሞ ክብሬን የሚነካ ከዛ ተቀርጾ የሚሄደው ቪዲዮ ተቀርጾ ይመጣልኝ። የላከልኝ ሰው አላቅም፣ በዋትሳፕ ነው ይመጣልኝ። ፖስት አድርጎታ ላይ እኔ ፌስቡክ ላይ ወይ ኢንስታግራም ላይ እኔ ማላቀው ላይ ፖስት አድርጎት ተነስቶ ነው። እሷ ያለችበት ገስት ላይ ተገርዟል እንዴ እንደዚህ ሆኗል እንዴ? ጭራሽ ክብሬን የሚነካ ነገር ስላደረገች ምስቱ ነኝ ብላለች። ያለውን ነገር እኔ ከዛሬ ጀምሬ ትላንትም ለሀቢባ መጀመሪያ ነገርኳት። ፎቶን ተጠቅማ ፖስት ስላደረገች እኔ በህግ ከጠየቅኳት ሴትን ልጅ ተብዬ ነገ ስለምወቀስ አውርጄዋለሁ። ሴትን ልጅ ብዬ ስለምወቀስ አጣሪልንና ህዝቡ ሚስማ ብዬ ነው የመጣሁት። እምቢ ብላ አሁንም ሄዳ እያስወራች እና እያወራች የማሰራው አይዲም የለም። ይቅርታ ማኩዬ፣ በጣም ነው የምወደው። ትክክል ነው አንተ ያልከው ትክክል ነው። ግን ባለውበት ሁኔታ ትዳሬን በጥብጣ ስማኝ፣ እቤት ድረስ መታ አንድ ነገር አለ። አንተ እንደ ክርስቲያን አይፈቀድልህም፣ እኔ እንደ ሙስሊም ይፈቀድልኛል። ታውቃለች። የማኩ በደንብ ልብ የምታደርገው በደንብ የምታዳምጠኝ እዚህ ቦታ ላይ ነው። አንተ እንደ ክርስቲያን አይፈቀድልህም፣ ምስትህን ብቻ ነው ከምስት ጋር ነው የምንኖረው። እኔ ደግሞ ሌላ ምስትን ባገባ ሳላስፈቅድ ባለቤቴን ይቻላል። ገባ? አገባዋት። ሳገባት ነግሬያት ታውቃለች ምስት እንዳለች። እሷም ሌላም ያውቃል፣ የማያውቅ የለም። ተነጋግረን ለአሁን እንደምንደብቅና በኋላ ደግሞ ለባለቤቴ እንደማሳውቃት ነግሬያን ነው የተጀመረው። ይህን እያወቀች ባለቤቴ ነፍሰ ጡር መሆኗን እያወቀች እየነገርኳት በአሁኑ ሰዓት አልነግራትም። በነግራት ትጎዳለች። ትውለድ 3 ወር 4 ወር ነው የሚቀራት ብዬ የነገርኳት መታ ነው ቤት ድረስ መታ የነገረቻት። ምንም አልሆነችም፣ አልሞተችም። እሱን አለፍኳት። ሌላ ነገር ተፈጠረ፣ አሁንም አለፍኳት። 3ኛ ቪዲዮ በተለይ ኢማራን ላይ ሆኖ ሰው የሰውን ስም ማንሳት ወላሂ በጣም ዋጋ ያስከፍላል። በጣም እናንተንም ዋጋ ያስከፍላል። ነገ ለዛ ነው እጃት የመጣሁት እዚህ። እናንተንም ዋጋ ያስከፍላል። እቺ ከታሰረኝ ማለት ነው። ለዛ ብዬ መጥቻ ሳወኩ አይ ብላለች አይደለ? እንግዲህ የማይዋጣትን እሷ ናት የምታውቀው። እኔ ሁላችሁን ወዳችኋለሁ። ሰው እየጠበቀኝ ነው ልወጣ። አንዴ እሺ ሙባ ስማኝ። እኔ ትላንትናም በውስጥ ቮይስ ልኬልህ ነበር። ሰምተው እንኳን ካልሰማውም ስማ የምትለው እኮ አንተ ትክክል። እኔ ግን ያየሁባት ከክፋት አንፃር አይደለም ብዬ ነው። ለመሰለ እዛ ጋር ራሱ አቡ ሲላት ሲጠይቃት አንተ ምን ፈልገህ ነው? እኔ እንደዚህ አይነት ነገር አልናገርም ነው ያለችው። የሷን መልስ ከሰማሁ ማለት ነው። ልጅቷ በስሜት ተነስታ ሊሆን ይችላል። ያው
እንረዳ። አንተም ልትገረዝ ፈልገህ ነው የምትጠይቀኝ ነው የሚለው ቪዲዮ ላይ። ማለት እሱ እንዲህ ነው አላለችም። ይሄንን ማወቅ አለብህ። እና እች ልጅ አሁን ምን መሰለህ ይሄ ሶሻል ሚዲያ አንድ አጀንዳ ሲነሳ በሄድክበት ሁሉም ይስባል። አሮን ነው በተንኮል አስባ ያንተን አንስብ ደነገጠች። እኔ ገብቼ እንዲህ ብሎሽ የለ ወይ ለምንድን ነው ይሄን የምታደርጊው ስለው አቡ ራሱ እንደዛ ተብሏል ምናምን ብሎ ሪካርዱ ላይ ግን አንተ የለህም ነበር። እኔ በኋላ ይሁን ነው አይገባሁት። አይ ቲንክ እኔ ከመግባቴ ፊት ይሆናል። አዶን ነው እንዴት እንደሌለው አላውቅም። አስቆም እና አቡ ራሱ አላወቅም። ሳያውቅ ነው እሱ በቃ ሙሉን እኔ ሙሉን ነው የተከታተልኳቸው። ምክንያቱም በጣም የጨነቀኝ ነገር ምንድነው በጣም ነገሩ እየከረረ ሲሄድ ይሄም ልጅ አንድ ነገር ይሆናል ብዬ ፈርቼ ነበር። ገብቶሻል? ለምን የልጆቹ እናት ገባች እዛ ውስጥ ገባሽ አይሆንም እየተባባለ አይደለም። እና በጣም እኔ አስፈርቶ የነበረ ነገሩና እስከመጨረሻው ነው የሰማው። እስከመጨረሻ እስክትለያዩ ማለት እና ወንድሜ እኔ ምን መሰለህ የምልህ አንተ ብሰል ከሁሉም በቃ አንተ ብሰል አንተ ተሻል። እኔ ማግዝህ ነገር ካለ ላግዝህ። ወረቀቷ ይሰራና ብቻ ይሰጣት። ከዛ ከፈለክ አግባት ከፈለክ አታግባት። ገብቷል? ሚስት ናት። አንተ ተሻል ከሷ በቃ አንድ ሰው እንዴት ነው አጉል ያልገባህ ነገር? እሺ አንድ ነገር ልንገርህ፣ በድምፅ አስቀምጥልሃለሁ የሆነ ነገር አሁን ወርጄ በድምፅ አስቀምጥልሃለሁ። ሀቢባ ደግሞ በደንብ ታውቃለች። ነገር የሚፈልግህ ሰው የሆነ ነገር አሰራለት ማለት ገመድ አንገትህ ላይ አርገህ ሰጣኸው ማለት ነው ገመዱን። ትላንት ስታወራ ገብቶኛል። ነገ ደግሞ ለሚደርስብኝ ከልጄ ላይ ያለውን ነገር ይዛዝ አንተ ወይኔ ባላልኩ ትላለህ ነገር በሰው ማሰራት አይቻልም። የመስራት ከሆነ የምትፈልገው ሌላ ሀገር እዚህ ካታር ትምጣ ወይ ሳውዲ ትሄድ፣ የፈለገችበት ሀገር በህጋዊ መንገድ ሄዳ ትስራ። ዱባይ ላይ አይዲ ማሰራት የፈለገችው የሆነ ነገር ፈልጋ ነው እንጂ እውነት ችግሯን መፍታት ከሆነ የምትፈልገው ለምን በየቤቱ እየዞረች ታወራለች? ይሄ ነው የዛሬው አንተ ያልከው አንተ የደረሰክ ላይ ብቻ ብዙ ሰዎች ዛሬ ወድቆ በየቦታው ተጥለው ያሉት በእንደዚህ አይነት ነገር ነው። መክሊት ችግሯን ከሆነ መፍታት የምትፈልገው አንድ ሳምንት ቀጠሮ ሰጣት። በእናቷ አጥንት ማለት እኔ ዋስ ሆንኩኝ። እኔ ሪካርድ አረኩት፣ ማስረጃ ያዝኩበት። በሳምንት ውስጥ አይዲዋን ካልጨረሰ እኔ ህዝብ ፊት ልጠይቀው። ይኸው በእናትህ አጥንት ምለካል። በሳምንቱ መተክ ስምህን ካላነሳች የትም ቤት ካልገባች አሰርተህ ህዝብ ፊት አምጥተህ ልታስረክባት ቃል ገብተሃል። ስለዚህ እሷ ይኸው ቃሏን አክብራ ሳምንቱ ሙሉ ከማንም ጋር አላወራችሁም፣ የትም አልገባችሁም። ሰው አንተስ ለምን ቃልን አልጠበቅም ብዬ ልጠይቅላት። ተነጋግረን ጨርሰን ምንድነው የሚያንቀሸቅሻትና በየቤቱ የሚያዞራት ፍምስና ፈልጋ ካልሆነ በስተቀር እውነት ችግሯን መፍታት ከሆነ የምትፈልገው ወይስ እሷ ከችግሯ ጋር ዘላለም እየኖረች ነው? ከሁሉም በላይ ፍቅር እንዳይሆን አቡዬ ይኸው አሁን የእሷ የብቻው የማድረግ ነገር ከሆነና ምናልባት ኖ ፍቅር ይኸው አንዳንድ ሰው ፍቅር ከያዘው የሚያደርገውን አያውቅም። እና ምናልባት አይ ዶንት ኖ እኔ ምንድነው ማንም እንዳይጎዳ ነው ፈልገው ኤኒዌይ ካመናችሁበት ምንም ማድረግ አልችልም። እዚህ ላይ ሌላኛው መንገድ እሷን መርዳት የሚቻልበት መንገድ ምንድነው? ከዩናይትድ አረብ ኤምሬት ወጣ ሳውዲ ወይም ካታር የፈለገችበት አረብ ሀገር በህጋዊ መንገድ ሄዳ እንድትሰራ ማድረግ እንጂ እዛው ኢማራት ላይ ሆና እድሜ ልካቸውን ሲበጣበጡ ሁለት ሴቶች በአንድ ወንድ ሲበጣበጡ ሊኖሩ ነው። መውጣቱ ካልቀረ በዛ ብር ቪዛ ገዝቶ ህጋዊ አድርገው ወይ እዚህ ወይ ሳውዲ ወይ ኩዌት ባህሬን ፈለገችበት። ከሰሚራ ጋር ያለውስ ነገር ተስማምታችኋል? ተታረቀን እያለ እኮ ነው። በቃ ሰሚራ ጋር ታርቀናል። ቤት ውስጥ ካለች እኔ እዛ ላይ አንድ ነገር እንኳን ደስ አለሽ እንበላት። ሙባ አንድ ነገር ልንገርህ። ይኸውልህ አይ ኖ እኔ እስልምና በደንብ አውቀዋለሁ ብዙ አንብቤ ያለውና ይፈቅዳል እርግጠኛ ነኝ። ግን ዘመኑን እንዋጅ። ዘመኑ ደግሞ ሴቶች ሲደረባቸው ስለማይወዱ አትሊስት ከልጆችን እችኛዋ ያው ጀስት ትዳር ነው ልጅ መሀላችሁ ስለሌለ ብትቶ ይሄ 2 3 4 የሚለውን ነገር ብትወውና የልጆች እናት እንደምትወዳት የማይተውትም እኮ ደጋፊ እያላቸው ሴቶች እንኳን ሆነው እኮ ነው ለቪዲዮ ይሰራሉ። ለምን ትቃወሚያለሽ? ሁለተኛ ሚስት፣ ሶስተኛ ሚስት፣ አራተኛ ሚስት የሚለውን ለምን ትቃወሚያለሽ እያሉ እኮ ቪዲዮ ይሰራሉ። የሚወዱትም አሉ እንደዚህ የሚፈልጉም መደረብ የሚፈልጉም ክብር የሌላቸው ሴቶች አሉ። ሊቃወሙ እንደ ሴት ሁላችንም ልንቃወም ይገባል። ይሄ ሃይማኖታዊ ነገር ሳይሆን እንደ ሴት ሁላችንም
ይህንን ልንቃወም ይገባል። ልጅ ነው የሚበደለው። ልጆች እየተበደሉ ነው። ልጆች ያለ አባት እያደጉ ነው። እናት ልጇን ይዛ እየወጣች እሺ ሙቤም ሄዷል። ለማንኛውም ሚስቱ ሊጠራ ኦኬ ሌላ ባንቺ በጠጣሽበት ሲኒ ላይ ሰዎች ለተናገሩሽ እዚህ ውስጥ ያላችሁ እህት ወንድሞች እባካችሁ ያ ሲኒ ላይ የምታዩት ባንዲራ ወይ ፍላግ የኢትዮጵያኖች ሁሉ ነው። በቃ የኢትዮጵያኖች ሁሉ ነው። የእናንተ አያቶች ሁሉም ብሔሮች ብዙ ዋጋ የከፈሉበት ነውና እባካችሁ ወደ አንድ ብሔር አትለጥፉት። እሺ እና ያንን ሰው ስለያዘ ደግሞ የእናንተ ጥላቻ ወይ